አሁን ጊዜ ስለ አጥቂ ካነሳን ሃላንድ፣ ኬን ብለን ልንጠራ እንችላለን። ከዛ በፊት የነበረው ጄኔሬሽን ደግሞ ሌቫንዶስኪ፣ ሱዋሬዝ እና ኢብራሂሞቪች ብለው ሊጠሩ ይችላሉ። በዛ መሀል ሁሌ የሚረሳ ስም አለ፣ ኤልማታዶር፣ ኤዲንሰን ካቫኒ። አይ ቲንክ ላይክ ካቫኒ አንደርሬትድ የሚሆንበት ምክንያት መጀመሪያ ፕራይሙ ላይ ሲመጣ ወደ ፒኤስጂ ኢብራሂሞቪች ቡድን ውስጥ ነበርና ወደ ግራ ክንፍ ፌቨር እንዲያደርግ ተገዶ ነበረ። ልክ ኢብራሂሞቪች ወጥቶ ደግሞ 2 ዓመት አሪፍ ካሳለፈ በኋላ ማን ይመጣል? ምባፔና ኔይማር መጥተው ሻይኑን ወስዶበት ነበረ። ሶ ብዙ ሰዎች ያን ያህል ሬት አያደርጉትም፣ ግን ለፒኤስጂ ከምባፔ ቀጥሎ ምባፔ ኦብቪየስሊ በጣም ከባድ ታለንት ስለሆነ ነው 200 ጎሎችን አስቆጥሮ ነው ከክለቡ የለቀቀው። ከዛም ውጭ ላይ ለሀገር ሲጫወቱላ ሱዋሬዝ እና ዲዮጎ ፎርላን ነበሩ ቦታውን የሚይዙበት የነበሩት። ምን ለማለት ነው? በቃ የካቫኒ ካሪር እንደ ናሩቶ ብዙ ፊለር አለው። ሜን ካራክተሩንም አያውቅም በትክክል። ከዛ በፊት የነበሩት ስቲንቶቹ ደግሞ ናፖሊ እና ፓሌርሞ የነበሩት በጣም ቶፕ ናቸው። ኤዲንሰን ካቫኒ የተወለደው ሳልቶ በምትባል ኡራጓይ ውስጥ ያለች ሰፈር ነበረ። እዛ ሰፈር ውስጥ ማን አለ ልትሉኝ ትችላላችሁ። ራሱ ሉዊስ ሱዋሬዝ ጋር አንድ ሰፈር ነበረ የተወለዱት። እዛም ትንሽ ቆይቶ በእግር ኳስ ችሎታው የሚያስደምም አጥቂ ስለነበረ ዳኑቢያ ገባ። እዛ ማንን ዴቨሎፕ ያደረጉ መሰላችሁ? ራሱ ዲዮጎ ፎርላንን ወደ ዓለም ያስተዋወቁ ክለብ ናቸው። ለዳኑቢዮ ዋና ቡድንም ተጫውቶ 15 ጨዋታ አድርጎ 5 ጎሎችን አስቆጠረ። እናም የሳውዝ አሜሪካን ምርጥ ዩዝ ቻምፒዮንሺፕ ላይ 2007 ላይ በተደረገው ውድድር በጣም ኢምፕሬስ ከማድረጉ የተነሳ ጁቬንቱስ እና ሚላን ለማስፈረም ፈልገው ነበረ ልጁ። ነገር ግን ኤዲንሰን ካቫኒ ቀስ ብሎ ዴቨሎፕ እንዲያደርግ ለፓሌርሞ ፈረመ። 4.5 ሚሊዮን አካባቢ ነበር ያወጡት ፓሌርሞ ለኤዲንሰን ካቫኒ። ብሬል ባቲስቱታንም አይዶላይዝ የሚያደርገው ካቫኒ ወደ ጣሊያን ሲሄድ በጣም እጅግ ደስተኛ ነበር። የመጀመሪያ ጨዋታውንም ለፓሌርሞ ሲያደርግ ካቫኒ ተቀይሮ ገባ ፊዮረንቲና ጋር 1-0 እየተመሩ እያለ። ከዛ ድንቅ የሆነች ቮሊ ያስቆጠረና አቻ አደረገላቸው። ትንሽ ቆይቶም ፋይት ማድረግ ጀመረ ከሚኮሊና ከአማሪ ጋር። 2008 ላይ ለሀገሩ ተጠርቶ ነበረ እና የመጀመሪያ ጨዋታው ራሱ ሲያደርግ ከሱዋሬዝ ጋር ሆኖ 2-0 ከኮሎምቢያ ጋር እየተመሩ 2 አቻ አድርጎ እሱ 1 ጎል አስቆጥሮ ለሱዋሬዝ ደግሞ 1 አሲስት አድርጎ አቻ እንዲወጡ አደረጓቸው። ነገር ግን ምንም ስታርቲንግ ውስጥ መግባት ከብዶት ነበረ፣ ምክንያቱም ዲዮጎ ፎርላን እና ሉዊስ ሱዋሬዝ ነበሩ አሄድ ኦፍ ሂም ፎርሜሽን ከተባለ 2 አጥቂ ስለነበረ ማለት ነው። 2008-9 ሲዝን ደግሞ 14 ጎሎችን በሴሪያው ላይ አስቆጥሮ ኤልማታዶር ብለው ቅጽል ስም ሰጡት። ያኔ ኤልማታዶር ማለት ጨራሽ ማለት ነው፣ ግን የነሱ ሞር ሃርሽ ተርም ነው፣ ገዳይ እንደማለት ነው። ምክንያቱም ሁሌ ፊኒሾቹ ኮልድ ናቸው። 2009-10 ሲዝን ነው ግን ምርጥ ያደረገላቸው። በ35 ጨዋታ 13 ጎል ሴሪያ ላይ አስቆጥሮ ወደ ቻምፒየንስ ሊግ እንዲያልፉ አደረጋቸው ፓሌርሞ። እናም ኮንትራክት እንዲፈርም አደረጉት እስከ 2014 ብር ለማግኘት ነው። ምክንያቱም ብዙም ሳይቆይ ነበረ ጁላይ ላይ ናፖሊ ለማስፈረም መጣ። ትንሽ ቆይቶ የ2010 ወርልድ ካፕ ላይ ደግሞ ዊንግ ሆነው ሱዋሬዝ እና ኤዲንሰን ካቫኒ፣ ዲዮጎ ፎርላን ደግሞ መሀል አጥቂ ሆነው የተጫወቱ ሴሚፋይናል እስኪደርሱ የዓለም ዋንጫው ላይ ሴሚፋይናል የደረሱት። ያን ያህል ፕሌይ አድርጓል ማለት አይቻልም፣ ምክንያቱም እንደፈለገው ኢምፓክት ማድረግ አይችልም። ኦፍኮርስ ሉዊስ ሱዋሬዝ እና ዲዮጎ ፎርላን ስላሉ። ፖሊ ካቫኒን 5 ሚሊዮን ውሰትና ከዛ ደግሞ በ12 ሚሊዮን ለመግዛት ተስማምተው ገዙት። በመጀመሪያ ስታርቱም ኤልፍስቦርግ ላይ 2 ጎል አስቆጥሮ ናፖሊን ወደ ኤሮፓ ሊግ ኳሊፋይ እንዲያደርጉ አደረጋቸው። ኢዚኬል ላቬትዚ እና ማሬክ ሃምሲክ ጎኑ ሆነው በጣም ምርጥ ፓርትነርሺፕ ፈጥሮ ነበረ በሶስቱ መካከል። ካቫኒን ረድተውት ነበረ ከኢንተር ከሳሙኤል ኤቶ ጋር ቶፕ ስኮረር ለመሆን የነበረው ፉክክር ላይ። በዛም አመትም ጁቬንቱስ ላይ ሃትሪክ ሰርቶ ነበረ 3-0 ናፖሊ ጁቬንቱስን ሲያሸንፏቸው። ሁለተኛ ሃትሪኩንም ደግሞ ሳምፕዶሪያ ላይም በዛው አመት ላይ አስቆጥሮ ነበረ። በጣም ምርጥ ፎርም ላይ ነበረ ኤዲንሰን ካቫኒ። ይህም የኤዲንሰን ካቫኒ ፎርም ናፖሊ ሚላንን በ3 ነጥብ ተመርተው ሊከተሏቸው እያደረጋቸው ነበረ። ሊበሉት ይችሉ ይሆናል ከማራዶኖ በኋላ ሚል ጥያቄም እንዲያስነሳ አድርጎ ነበረ እና ሜሲ መጣ ራሱ በናፖሊ ታሪክ ብዙ ጎል በአንድ ሲዝን ብዙ ጎል ያስቆጠረ ብቸኛው ተጫዋች ሆነ። 25 ጎል አስቆጥሮ ሴሪያው ላይ አይኖ። በኋላ ላይ ጎንዛሎ ሂጎይን እና ቪክተር ኦሲሜን እሱን ሪከርድ እንደበጠሱት፣ ግን ከዛ በፊት እሱ ነበረ ሪከርዱን ይዞት የነበረው። ከዛ ግን ያኔ ሚላን ነበረ ዋንጫውን የበላው፣ ምክንያቱም ናፖሊ ስሊፕ አፕ አድርጎ ነበር ከሌቼ ጋር እና ያኔ ሲሸነፉ ቀይ ካርድ ሲወጣ ኤዲንሰን ካቫኒ ራሱን መቆጣጠር አልቻለም። ዳኛው ላይ ሲያጨበጭብበት 2 ጨዋታ ቀጡት። 2 ጨዋታ ብቻ ስለነበር ሲዝኑ የቀረው 2ቱም ያመልጠዋል ማለት ነው። በዛ ምክንያት አንቶኒዮ ዲ ናታሌ ያቺ ቶፕ ስኮረሩን
ወሰደበትና በ26 ጎል ቶፕ ስኮረሩ የሊጉ። ለኡራጋይ ብዙም ኢንቮልቭድ ባይሆንም ግን ኮፓ አሜሪካውን ሲበሉ 2011 ላይ ተቀይሮ ገብቶ ነበረ። በጉዳት ምክንያት ነበረ እስከ ፋይናሉ ሩልድ አውት ሆኖ ነበረ፣ ግን ፋይናሉ ላይ ተቀይራ ገብታ አለው ብላ ነበር። 2011-12 ሲዝን ግን ምርጥ ነበር ለካቫኒ። ቻምፒየንስ ሊግ ላይ ማንቸስተር ሲቲ ላይ ያስቆጠረ፣ ከዛም ደግሞ ሌላ ሃትሪክ ሚላን ላይ ሊያስቆጥር ቻለ። ዛም ተመልሰው ቻምፒየንስ ሊግ ላይ ከማንቸስተር ሲቲ ጋር በሜዳቸው 2 ጎል ማንቸስተር ሲቲ ላይ በማስቆጠር እንዲያሸንፉ ረዳቸው። በዛ ዓመት በአጠቃላይ በ48 ጨዋታዎች 33 ጎሎችን ነበር ያስቆጠረው። ቻምፒየንስ ሊግ ላይ ሁላ ቼልሲ ካምባክ ካደረገው እንጂ መጀመሪያ ላይ በደንብ የሚገርም ፐርፎርማንስ አሳይቶ ነበረ። 2 አሲስት አድርጎ እና የራሱንም ጎል አስቆጥሮ ሊያልፉ መስሎ ነበረ። ናፖሊ ግን ቼልሲ ሌላ ሀሳብ ነበራቸው። ኮፓ ኢጣሊያ ፋይናሉ ላይም ጁቬንቱስ ላይ ፔናልቲ በማስቆጠር ናፖሊ እንዲያሸንፉ አደረጋቸው። ቶፕ ስኮረርም ሆነ የውድድሩ። 2012-13 ሲዝን ሲመጣ ፕራይሙ ነበረ በጣም፣ ምክንያቱም የሴሪያው ቶፕ ስኮረር የሆነበት ዓመት ነበረ። በዚህ ዓመቱንም ሲጀምር በድንቅ ሃትሪክ ነበር የጀመረው፣ ላዚዮ ላይ በማስቆጠር ያበደ ሃትሪክ። ዩሮፓ ሊግ ላይም ከ2-1 ሲመሩ በዲኒፕሮ ናፖሊ እሱ 4 አስቆጥሮ 5-2 እንዲያሸንፉ ረዳቸው ዩሮፓ ሊግ ላይ። እናም በ2012-13 ሲዝን ላይ ለናፖሊ በአጠቃላይ በ43 ጨዋታ 38 ጎሎችን አስቆጠረ። እናም ማን ኢንተረስትድ ይሆናል? እነ ሪያል ማድሪድ፣ ቼልሲ፣ ማንቸስተር ሲቲ ኦል ዌር ኢንተረስትድ። ግን እሱ አደኛ ብር ስለነበር የሚፈልገው ፒኤስጂ ሲጠሩት እሺ ያለ። ከባድ ፕሮጀክት ነበር ደግሞ የፒኤስጂ ያኔ፣ ማንም እምቢ የሚልበት አልነበረም። ፒኤስጂም 64 ሚሊዮን ዩሮ አውጥቶ ኤዲንሰን ካቫኒን ወደ ክለቡ አመጣው። 64 ሚሊዮን ቀላል ይመስላችኋል? አሁን ግን ያኔ በጊዜው 6ኛው ሃይስት ነበረ ኦል ታይም ፊ የወጣው እና ያኔ ደግሞ እዛው ክለብ ውስጥ ራሱ ኤዚኬል ላቬዚ ነበረች። ሶ እና አውት ኦፍ ፕሌስ አልነበረም ኤዲንሰን ካቫኒ። 2013-14 ሲዝን ላይም ኦብቪየስሊ አውትሻይን ተደርጎ ነበር። ኦልሞስት የዝላታን ሻዶ ላይ ነበር እየተጫወተ የነበረው። ግራ ክንፍ ሲፈለግ ደግሞ ወደ ቀኝ ክንፍ እየተጫወተ ብዙ ጎሎችን ማስቆጠር እድል አላገኘም ሌላ ጊዜ እንደሚያደርገው። ግን ያችን ቦታ ቢጫወታት ኖሮ ማስቆጠር እንደሚችል ሁላችንም እናውቃለን። ችሎታው አጥሮት ሳይሆን ላይክ ቤተር ፕሌየር ነበር ኢብራሂሞቪች። ኦብቪየስሊ ለዛ ነበር እየተመረጠ የነበረው። ግን ስቲል ሂ ሃድ ዘ ኳሊቲ ቱ ቢ ላይክ ዘ ነምበር 9 ኦፍ ዘ ቲም። ፓሪስ ትንሽ ስግብግብነት ስላለባቸው ለዛም ነው በመጀመሪያ ዓመቱ በ43 ጨዋታ 25 ጎሎችን ያስቆጠረው። ማንጃላ ፔናልቲ ዲዩቲስ ምናምን ኢብራሂሞቪች ነበር የሚወስደው። ስለዚህ ራምፕ አፕ ማድረግ አይችልም ነበረ። 2014 ብራዚል ዓለም ዋንጫ ላይ የውድድራቸውን የመጀመሪያ ጎሉን ፔናልቲ አስቆጠረ ካቫኒ። ነገር ግን ኡራጋይ በኮሎምቢያ ያቺ ፋይን ኮሎምቢያ ቲም ነበረ፣ ትዝ ካላችሁ ያንን ጎል ራሱ ሀሜስ ሮድሪጌዝ ያስቆጠረው ትዝ ይላችኋል። ብቻ ያን የተሸነፉ በኮሎምቢያና ወደቁ ራውንድ ኦፍ 16 ላይ። ወደ ፒኤስጂም ተመልሶ አሪፍ ሲዝን እያሳለፈ ነበረ። ናት ነምበር ዋይስ ዋንጫዎችን እየበሉ ነበረ። 4ቱንም ዋንጫ ነበር የሚበሉት ፒኤስጂ። ዜር ዳሚናንት አስ ፋክ አሁንም ናቸው፣ ያኔም ነበሩ። የሆነው ጨዋታ ሌላ ያቺ ሴሌብሬሽኑን እያደረገች ቀስት አይደለ ሹት እያደረገ ሴሌብሬት የሚያደርገው እና በዛ ምክንያት ቀይ ካርድ ተሰጥቶት ነበረ ከዚህ በፊት እንደማያደርገው ነገር። ግን አሪፍ ሲዝን አሳለፈ። በ2014-15 ሲዝን 31 ጎሎችን በ53 ጨዋታ አደረገ። ቀጣዩም ሲዝን 52 ጨዋታ 25 ሲዝን አሳለፈ። ይሄ ነው ልላቸው አልችልም፣ ምክንያቱም ፒኤስጂ ኦልዞ ስታር ቢኖራቸውም ላይ ከኳርተር ፋይናል ወይ ራውንድ ኦፍ 16 አያልፍም ቻምፒየንስ ሊግ ላይ። ሊጓን ደግሞ እዛው ፍራንስ ውስጥ ደግሞ ዜር ዳሚናንት ምንም የሚያስቆማቸው አልነበረም እውነት ለመናገር። ነገር ግን ዝላታን ኢብራሂሞቪች ወደ ማንቸስተር ዩናይትድ ሲያቀና ለኤዲንሰን ካቫኒ ቁልፉ ተሰጠው የቤቱ። 2016-17 ሲዝን እንደጀመረ ቻምፒየንስ ሊግ ላይ ከአርሴናል ጋር ካቫኒ በ44 ሰከንዶች ጎል አስቆጠረ። ገና ፈርስት ሃፍ ላይ ጨዋታው አንዳቻ ቢያልቅም የፒኤስጂ ፋስተስት ቻምፒየንስ ሊግ ጎል እሱ ነበር ያስቆጠረው። ቻምፒየንስ ሊግ ላይም አሪፍ ደረጃ ደርሰው ነበረ። በደንብ ፐርፎርም ያደርጋሉ ተብሎ ነበር ያለ ኢብራሂሞቪች፣ ምክንያቱም 4-0 ባርሴሎናን አሸንፈው እዛ ላይም በሁለቱም ጨዋታዎች 2 ጎል አስቆጥሮ ያውም ያን ተስፋ ያስቆረጣቸው የነበረው 3-1 ያደረጉበትን ግን ባርሳ ሌላ ሀሳብ ነበራቸው፣ ወደቁ። የሚያሳዝነው ነገር ግን እሱ በደንብ ፐርፎርም ቢያደርግም በዛ ዓመት 35 ጎሎችን አስቆጥሯል። ጎልደን ቡቱን ሊበላ ነበረ ሊዮኔል ሜሲ የሚባል ፍጡር ባይኖር ኖሮ። ነገር ግን ሊጓኑን የበላው ፒኤስጂ ሳይሆን ሞናኮ በሉት ለመጀመሪያ ጊዜ ከስንት ጊዜ በኋላ። ሶ ፒኤስጂ ኔይማርን አስፈረመ። ከኔይማር ጋር ደግሞ አልተስማሙም። በጣም ነበር የሚጣሉት። በፔናልቲ በሉ በፍሪኪክ በሉ ዳኒ አልቬዝ መታውላ ታሽቃብጣለች፣ ኳሱን ምናምን እየወሰደ ይደባበቃሉ። ላይክ እንደዚህ አይነት ስኳድ እኔ እንጃ ምን ያሳካል እስቲ እንደዚህ እየተጣሉ ማለት ነው። እናም እሱም ሰብሲኩዌንትሊ ላይክ ኪሊያን ምባፔ ደግሞ ከሞናኮ ሲያመጡት በቃላ
ሶስተኛው ሰው እየሆነ መጣ። ኦልዞ ጎሎችን ያስቆጥራል እኮ ሁሌ እሱም በቃ ብሊች ላይ ይቻል እንደሆነ ነው የሆነው። ተረሳ ከሶሳይቲ አርክ በኋላ እንደተረሳው ካቫኒም እየተረሳ መጣ። ፒኤስጂ ሳይድ ውስጥ ፋይት ያደርጋል ይሞክራል፣ ግን ፒኤስጂ ኦልሬዲ ፕላናቸው እሱን አውፍሎድ ለማድረግ ነበረ። ምንም ያህል ፖዚሽኒንጉ አሪፍ ቢሆንም ለሁሉም ክሮሶች ግን ስትራይከር ፖዚሽኑ ሊወሰድበት እንደሆነ አውቋል። 2018 የዓለም ዋንጫ ላይም ድንቅ ጎል ፖርቹጋል ላይ ቢያስቆጥርም በሚያሳዝን ሁኔታ እዛ ጨዋታ ላይ ተጎድቶ ዜላቸዋል። ሮናልዶ አቅፎት ምናምን ሲያስወጣው፣ ከዛ ኡራጋይ ደግሞ በፈረንሳይ 2-0 ኳርተር ፋይናል ላይ ተሸንፋ ወደቁ። ደካማ የነበሩ ሲዝኖችን ማሳለፍ ጀመረ። ኦብቪየስሊ ያላ ነምበሮቹ ሼር መደረግ ይጀምራሉ። ኳሊቲ ፕሌየር ስለሆኑ ምባፔና ኔይማር ቁጥሮቹ ሼር መደረግ ይጀምራሉ እና እየቆየ ቤንች መደረግ ጀመረ። ጉዳትም እያስቸገረው መጣ። ከዛ ኋላ 2020 ላይ ቻምፒየንስ ሊግ ፋይናል ያለባቸው ኮቪድ ስለነበረ ግን ፖስፖን ተደርጓል ነበረ የሆነ 2 ወር ምናምን ነገር ያለ እግር ኳስ ስላሳለፈ ኮንትራክቱ አልቆ ቲያጎ ሲልቫ ተሰጥቶት ነበር የ2 ወር ኮንትራክት። እሱ ግን ለኤዲንሰን ካቫኒም ተሰጥቶ ሪጀክት አድርጓል። አልጮትም ከፈለጋችሁ ፋይናሉን ተጫውቱት ብሎ ትቶት ወጣ። ያኔ ማንቸስተር ዩናይትድ ና አባቴ አለንልህ ብሎ ተቀበሉ። 2020 ላይ ማንቸስተር ዩናይትድ ኤዲንሰን ካቫኒን እንዳስፈረመ አናውንስ አደረጉ። ዊዛን ኦፕሽን ቱ ኤክስቴንድ 1 ዓመትም ለማስጨመር እንደተዘጋጁ ተናገረ። ከዛ ግን የሚያሳዝነው ላይ ቤንች ላይ ይሆናል። ፕላስ ደግሞ ያኔ በደንብ ፋየር እያደረገ የነበረው ፕሪቪየስሊ አንቶኒ ማርሻል ቦታውን ይዞት ነበረ። ግን አንቶኒ ማርሻል በጣም ዲፕ አደረገ ፎርሙ። ያኔ ነበረ ኤዲንሰን ካቫኒ አለው ብሎ የሚመጣላቸው 7 ቁጥር የተሰጠው። የመጀመሪያ ጎሉንም ኤቨርተን ላይ 3-1 ባሸነፉበት ጨዋታ ላይ አስቆጠረ። ሳውዛምተንም ላይ 2 ምርጥ ቴስታ ጎሎችን አስቆጥሮ ተቀይሮ ገብቶ ችሎታውን እያሳየ ነበረ አለውላችሁ እያለ። ከዛም ሳውዛምተን ድጋሚ አግኝተዋቸው 9-0 ሲያሸንፏቸውም 4ተኛውን ጎል እሱ ነበር ያስቆጠረው። ዩሮፓ ሊግ ሴሚ ፋይናሉ ላይም 2 ጎልና 2 አሲስት በማድረግ ማንቸስተር ዩናይትድን ፋይናል አደረሳቸው። እዛ ፋይናል ላይ ራሱ በቪያሪያል 1-0 እየተመሩ እያለ ኤዲንሰን ካቫኒ ጎል አስቆጥሮ አቻ አድርጎላቸው ወደ ፔናልቲ እንዲሄዱ አገዛቸው። ግን ካቫኒ ፔናልቲውን የራሱን ቢያስቆጥርም ዴቪድ ዲሃያ አጌን አስነጭቷቸው ነበር እና ዋንጫውን እንዲበል ለመብላት አልቻለም። የካቫኒን ድንቅ ፐርፎርማንስ ያዩት ማንቸስተር ዩናይትዶች ኮንትራክቱን ኤክስቴንድ ለማድረግ አልፈሩም። ከዛም ግን ቦታውን የሚይዝበት ሌላ ተጫዋች መጣ፣ ክሪስቲያኖ ሮናልዶ። 7 ቁጥሩንም ለሱ ሰጠውና 21 ቁጥሩን ወሰደ። ከዛ ዓመትም የመጀመሪያ ጎሉን ቶተናም ላይ ሮናልዶ አሲስት አድርጎለት 3-0 ባሸነፉበት ጨዋታ ላይ አስቆጠረ። ግን ራልፍ ራኒክ ከማንቸስተር ዩናይትድ እንደሚለቅ አመቱ ሲያልቅ አሳወቃቸው። ከዛም ግን ቫሌንሺያ እድል ሊሰጡት ስለፈለጉ አስፈረሙት እና ኤዲንሰን ካቫኒ በ28 ጨዋታዎች 7 ጎል በማስቆጠር ቫሌንሺያን ሴሚ ዲሰንት ሳይድ አደረጋቸው። ምክንያቱም ዜወር ፌሊንግ ኦፍ በጣም እየወረዱ ነበረ። ከዛም ግን 2023 ላይ ቦካ ጁኒየርስ ሲጠሩት በደስታ ነበረ የሄደው። ምክንያቱም ቦካ ጁኒየርስ አይዶላይዝ የሚያደርገው ጋብሪኤል ባቲስቱታ የተጫወተበት ቡድን ነበረ። እናም ወደ ቦካ ጁኒየርስ አቅንቶ በ2 ዓመት 23 ጎሎችን በ55 ጨዋታዎች አድርጎ 2022 የዓለም ዋንጫ ላይ ሪታይር እንደሚያደርግ አሳወቀ ከናሽናል ቲም ከጋና ካሸነፉ በኋላ። ከዛ በኋላ ወደ ቦካ ጁኒየርስ ካቀናም በኋላ በ78 ጨዋታዎች 28 ጎሎችን አስቆጥሯል። ኤዲንሰን ካቫኒ በህይወቱ 736 ጨዋታ አድርጎ 400 ጎል ያስቆጠረ አጥቂ ነው። ሶ አንደርሬትድ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።